ፕሌየር ኮምፓሪዥን አርጀንቲና ከፈረንሳይ ጋር እናነጻጽራለን። የወቅቱ የዓለም ዋንጫ ተገማች ቡድኖች ወይም የባለፈው የዓለም ዋንጫ ላይም የፍጻሜ ተፋላሚ የነበሩትን ሁለቱም ቡድኖች እናነጻጽራለን። ከበረኛ እንጀምራለን። ዲቡ ማርቲኔዝ ከማግናን ጋር ማለት ነው። ማግናን በነገራችን ላይ በጣም እድለኛ በረኛ ነው። ምክንያቱም ፈረንሳይ ብሔራዊ ቡድን ውስጥ ስላለ ማለት ነው። ፈረንሳይ በጣም የተሟላችው ቡድን ናት በዚህ በዓለም ዋንጫ። ማጥቃት ላይ ብትሉ ተከላካይ ጥምረታቸው ራሱ የሚገርም አማራጮች አሏቸው በነገራችን ላይ እና በጣም እድለኛ ነው በረኛ። የፈረንሳይ በረኛ መሆን በታደል ነው በነገራችን ላይ። አሁን ትዝ ካላችሁ ሎሪስ ሲያነሳ ካፒቴን ሆኖ ይህን ያህል አልነበረም ነው። ይህን ያህል ታድጓቸው ራሱ ፈረንሳይን ሲወጣ ላየ ነው። ከአርጀንቲና ጋር ባለፈው የተበሉትን ዋንጫ ራሱ ምን ያልታደጋቸው ሎሪስ ማለት ነው። ምንም በቃ ያንን የሜሲ ፔናልቲ ኳስ እንደዚህ ክብል እያለች የምትሄድ ኳስ ራሱ ማዳን አልቻለም ነበር እና እዚህ ማግናን ብቃቱ በጣም ምርጥ ነው። ኤሲ ሚላን እንደዛ የወረደ እንትን ቢልም እሱ ግን ሴቮችን በማድረግ እኔ ማማው በረኛ አይደለም በነገራችን ላይ ለሴቭ በጣም ምርጥ ነው። ዲቡ ማርቲኔዝ ደግሞ ለአርጀንቲና በቃ በጣም ወሳኙ ተጫዋች ነው። በጣም ወሳኙ በተለይ ደግሞ እንደዚህ አይነት ቶርናመንቶች ላይ የጥሎ ማለፍ ጨዋታዎች ሲሆኑ ፔናልቲ ይበዛባቸዋል እንደምታውቁ እና ለእንደዚህ አይነት ለቶርናመንት የሚሆን በረኛ ነው ማርቲኔዝ። ስለዚህ እኔ ማርቲኔዝን ሁሌም አስቀድማለሁ ከማግናን ማለት ነው። የትኛውም ሰዓት ላይ ቢሆን ማርቲኔዝን እመርጣለሁ ከማግናን ማለት ነው። ሞሊና ከኩንዴ ጋር የሁለቱ የላሊጋ ተጫዋቾች ማለት ነው። ሞሊና የመሰለፍ እድል ራሱ የለውም በአትሌቲኮ ማድሪድ ቤት ውስጥ በቃ ተቀይሮ ነው የሚገባው። ሹቶቹ ደስ ይሉኛል በነገራችን ላይ ከፔናልቲ ቦክስ ውጭ ይመታል። ይሄ ልጅ በጣም ነው የሚመታው ሞሊና ማለት ነው። ኩንዴ ደግሞ አንዳንዴ ምን መሰላችሁ እንደ ኩንዴ ያሉ ተጫዋቾች የተመልካች አይን ውስጥ የሚገቡ አይደሉም። ተመልካች አይን ውስጥ አይገቡም፣ ግን ስራቸውን ይሰራሉ። ማጥቃት ላይ ደካማ ነው ኩንዴ፣ መከላከል ላይ በጣም ጥሩ ነው። ከኳስ ጋር ያለው ነገር ደግሞ በጣም ጥሩ ነው እና እኔ ኩንዴን እመርጣለሁ ከሞሊና። የተሻለ ነው አሁን ከረንትሊ ባለው አቋም ኩንዴ የተሻለ ተጫዋች ነው ከሞሊና ማለት ነው። ኩቲ ሮሜሮ ከኡፓሜካኖ ጋር ኩቲ ሮሜሮ እኔ እወደዋለሁ በነገራችን ላይ ቶተንሃም ቢጫወትም የሆነ ልጁ አንዳንዴ በጣም ጨካኝ ቢሆንም ምናምን ግን ያን ነገሩን እወድለታለሁ በጣም ማለት ደስ ይለኛል። በቃ በጣም ተጋዳይ ነው ምናምን ኳሷን ለማግኘት ሲል በቃ አያስብልህም። አንገት ላይ ሊቆም ይችላል፣ ሊገልህ ሁላ ይችላል። ኩቲ ሮሜሮ ማለት ነው በጣም የሚፈራ ተከላካይ። እኔ በጣም እፈራዋለሁ በነገራችን ላይ በጣም ማለት ተጫዋቾችን በጣም የሚጎዳው ታክሎቹ በጣም ያስፈሩኛል እና ኩቲ ሮሜሮ ይመቸኛል። ኡፓሜካኖ ራሱ ባርሴሎና ውስጥም አሁን ከሳሊባ ጋርም በዚህ ዓለም ዋንጫ ያላቸው ጥምረት የሚገርም ነው። ሁለቱን ደግሞ ማወዳደር ትንሽ ይከብዳል፣ ግን ኩቲ ሮሜሮ የሚበልጥ ይመስለኛል። ኩቲ ሮሜሮ የተሻለ ተጫዋች ነው ብዬ አምናለሁ ከኡፓሜካኖ ማለት ነው። ማርቲኔዝ ከሳሊባ ማርቲኔዝ በቃ አርጀንቲና ብሔራዊ ቡድን ውስጥ በጣም እየወደድኩት የመጣው ተጫዋች ነው በነገራችን ላይ በጣም ማለት ነው። አርሰናል ቲምበርን ከማስፈረሙ በፊት በጣም የሚፈልገው ተጫዋች ማርቲኔዝ ነው። ግን ያኔ የማንቸስተር ዩናይትድ አሰልጣኝ የነበረው ቫን ሃል ስለነበረ አሳምኖት ወደ ዩናይትድ ሊገባ ይችላል። ዩናይትድ ቤት ውስጥም ገብቶ ወዲያው ነበረ የደጋፊዎች ልብ ውስጥ መግባት የቻለው እና በጣም ተወዳጁ ነው ተጫዋች ነው። ግን ጉዳት በጣም እያስቸገሩ ነው። በዚህ ዓለም ዋንጫ ላይ ነው ራሱ ለአርጀንቲና ቋሚ ሆኖ መጫወት የጀመረው እና በባለፈው ኮፓ አሜሪካ ላይ ቋሚ ኦታሜንዲ ነበር ሲጠቀም የነበረው አሰልጣኙ። የዓለም ዋንጫ ላይ ራሱ በባለፈው ኦታሜንዲ ነበር ሲጠቀም የነበረው። አሁን ግን ተማምኖበት ማርቲኔዝን አስገብቶታል። እሱም አላሳፈረውም። በጣም የሚገርም ስታት ነው እንትን እያለ ያለው የኬፕ ቨርዲ በጣም እኔ ሜሲ ማን ኦፍ ዘ ማች ተብሎ ተመረጠ እንጂ ማን ኦፍ ዘ ማች ለኔ የተጫዋቹ ማርቲኔዝ ነበር። ያደረገው አሲስት በቃ ያገባው ጎል ምናምን እውነት እንደ ተከላካይ አይደለም ሲጫወት የነበረው ያኔ የተከላካይም የአማካይም ስራ ሲሰራ ነበረ። ማርቲኔዝ ይመቸኛል። ግን ችግሩ ምን መሰላችሁ? ሳሊባ አሁን የወቅቱ የዓለማችን ምርጡ ተከላካይ ነው። በጣም ምርጡ ተከላካይ ነው። ስለዚህ ስለ ሳሊባ ማውራት አያስፈልግም ሁላ ማለት ነው። ማርቲኔዝን በጣም ምርጥ ናት፣ ግን ሳሊባ ይበልጣል ለኔ ማለት ነው ከማርቲኔዝ። ከደጋፊነት ስሜት ወጥቼ ነው በነገራችን ይሄን እያልኩ ያለሁት እና ሳሊባ ይበልጣል። እኔ የዩናይትድ ደጋፊዎች ምናምን ከደጋፊነት ስሜት ወጣችሁ ብትረዱኝም ደስ ይለኛል። ስለዚህ ሳሊባ ይበልጣል ማለት ነው ከማርቲኔዝ። እሺ ሉካስ ዲኒ ከሜዲና ጋር ማለት ነው። ሜዲናን በዚህ ዓለም ዋንጫ ነው ያወቅኩት። ምክንያቱም እኔ የፈረንሳይ ሊግን አልከታተልም። የማርሴን ጨዋታ ቁጭ ብዬ ምናምን
ጊዜ ከተረፈኝ ምናምን ላይ ይችላል እንጂ ይሄን ያህል ማየው ጨዋታ አይደለም። ግን የአርጀንቲናን ጨዋታዎች ተመልክቻቸዋለሁ። በጣም ምርጥ ልጅ ነው። ባለፈው ራሱ ከኬፕ ቨርዴ ጋር ተጎድቶ ወጣና መጫወት አቅቶት ነው የተቀየረው። በጣም ምርጥ ነው። እኔ እውነት አርጀንቲና ስም ያለው ተጫዋች አይደለም ያላት። ሜሲ ራሱ ብሏል እኛ ጋላክቲኮ ምናምን አይደለንም፣ ግን ለሀገራችን ሁላችንም በቃ እውነት ደማችንን መስጠት ያለብንን ማድረግ ያለብንን እስከ መጨረሻው ደቂቃ ድረስ እንፋለማለን ብሏል። እና ወሬ ብቻ አይደለም፣ ሁሉም ደግሞ እንደዛ ናቸው። ሁሉም ማለት ነው። ስም ሜዲናን፣ ሞሊና ምናምን ሮሚ ይዋቸው፣ ሌላ ጎንዛሌዝ ምናምን ሌላ ቲም ውስጥ ትልቅ ቲም ውስጥ ቢገቡ ቤስቶ ነው መጫወት አይችሉም። ኢቨን እንኳን ሞሊና እንኳን አትሌቲኮ ማድሪድ ቤት ውስጥ ቤስቶ እንኳን መጫወት አልቻለም። ግን ሀገራቸው ላይ ግን ተመልክቷቸው፣ ሜዲናም እንደዛው ነው። ትልቅ ቲም ላይ አይደለም የሚጫወተው፣ ግን በጣም የሚገርም ስታት ነው። እዚህ ዓለም ዋንጫ ላይ በቃ እየተጋደለ ያለ ልጅ ነው። ዲኝ ደግሞ ከአስቶን ቪላ ጋር የኤሮፓ ሊግ አሸናፊ ነው። ቴዮ ሄርናንዴዝን ትቶ እንግዲህ አሰልጣኙ በዲኝ ማመን ጀምሯል። እሱን ማስገባት ጀምሯል። ለእኔም ደግሞ ከሜዲና ይልቅ ዲኝን እመርጣለሁ ማለት ነው። እሺ ወደ መሀል መስመር ደግሞ እንሄዳለን ማለት ነው። መሀል ሜዳ ላይ እንግዲህ የምናገኘው ዲፖልን ከቾሚኒ ነው የምናነጻጽረው ማለት ነው። እኔ ቾሚኒ ይህን ያህል በቃ እኔ አላቅም፣ የሚታይ ነገር የለውም። ግን የመሀል ሜዳ ተጫዋቾች አብዛኞቹ በነገራችን ላይ እንደዛ ናቸው። የሆነ አታያቸው ምናምን ይሄን ያህል በቃ ወደዚህ ካሜራ ውስጥ ገብተው ምናምን እንትን የሚሉ ጎል የሚያስቆጥሩ አሲስት የሚያደርጉ አይደሉም። ግን ስራቸውን በአግባቡ የሚሰሩ ተጫዋቾች ናቸው። አሁን ሁለቱን ማወዳደር ከባድ ነው። ዲፖልን በጣም ወደዋለሁ፣ ግን ብቃት ግን አለው ብዬ ማምነው በዚህ ሰዓት ላይ ከረንት ላይ ቾሚኒ ይበልጣል ብዬ አምናለሁ። ስለዚህ ቾሚኒ እመርጣለሁ ማለት ነው። ማካሊስተር ከራቢዮት ጋር ራቢዮት የዴሾ በጣም ተወዳጁ ተጫዋች ይመስለኛል ሳስበው ማለት ነው። ምክንያቱም ይሄን የመሰለ ጋላክቲኮ ስብስብ ላይ እኔ ይገባል ብዬ ያልጠበቅኩት ተጫዋች ራቢዮት ነው። ግን ሙሉ 90 ደቂቃ ይጫወታል። በጣም በቃ እውነት ታክቲካሊ ነው። በነገራችን ላይ ታክቲካሊ በጣም ይረዳል መሰለኝ የዴሾን ሀሳብ። ስለዚህ ዴሾ ይመርጧል። የሚጫወተው ማርሴ ነው። ማርሴ ቤት ውስጥም ጥሩ እየተጫወተ ነው ምናምን። ማካሊስተር ግን እኔ ይለይብኛል። በነገራችን ላይ ማካሊስተር ባለፈው ዓመትም ሊቨርፑል ዋንጫ ሲበላ ዘንድሮ ራሱ ግራቨንበርች ነው ወሳኝ ተጫዋች ይላሉ። ግን እኔ ማካሊስተር እመርጣለሁ ማለት ነው። ስለዚህ ማካሊስተር ከራቢዮት ለእኔ ይበልጣል ማለት ነው። ኢንዞ ፈርናንዴዝ ከኦሊሴ ጋር ማለት ነው። በቃ ስለ ኦሊሴ ምን ልበላችሁ መሰላችሁ? ከክርስቲያን ፓላስ ላይ ሲጫወት ኦሊሴ እንደዚህ አይነት ተጫዋች አይመስለኝም ነበር። ምናልባት ክርስቲያን ፓላስ በትላልቅ መድረኮች ስላልተጫወተ ይሆናል እና ወደ ባየር ሙኒክ ሲሄድ የሚሳካለት ሁላ አልመሰለኝም ነበር። እውነት በቃ ይሄን ያህል እንደዚህ ተሳክቶለት ምናምን ምርጥ ተጫዋች ይሆናል ብዬ በፍጹም አልጠበቅኩም ነበር። ግን በጣም በቃ አሁን የሙኒክ በጣም ወሳኙ ተጫዋች ነው። ማድሪድ በጣም የሚፈልገው ተጫዋች ነው። በጣም ሙኒክ ደግሞ አይነካም እያለ ያለ ተጫዋች ነው። በዚህ ሰዓት ለኔ የዓለማችን ምርጡ ተጫዋች እየሆነ ነው። በጣም ምርጡ ተጫዋች እየሆነ ነው። በቃ በጣም ኳስን ቀለል አድርጎ የሚጫወሰው ኦሊሴ ነው። በዚህ ዓለም ዋንጫ ላይ ደግሞ በጣም ራሱን እያሳየ ነው። በጣም እኔ እውነት ዓለም ዋንጫው ላይ በጣም ከተመለከትኳቸው ተጫዋቾች ኦሊሴ ምርጡ ነው። በጣም ምርጥ፣ በአሲስት ራሱ እየመራ ነው እና ኢንዞ ፈርናንዴዝ ደግሞ እኔ የምወደው ተጫዋች፣ በጣም የሚመቸኝ ተጫዋች ነው ኢንዞ ፈርናንዴዝ። በቃ ምርጥ መሀል ሜዳ ስራ ብባል ምናምን ኢንዞ ፈርናንዴዝን ማስገባው ይመስለኛል፣ የምትወዳቸውን ሰዎች ከተባለ ማለት እና ኢንዞ ፈርናንዴዝ በጣም የሚመቸኝ ተጫዋች ነው። የአርጀንቲና ራሱ ምርጥ በቃ ጥምረት ነው ያላቸው መሀል ሜዳቸው ላይ። ኢንዞ ፈርናንዴዝ በጣም ጥሩ ተጫዋች ነው፣ ግን ኦሊሴ ይበልጠዋል። በቃ አሁን ከረንትሊ ባላቸው ነገር ኦሊሴ ሌላ ሌቭል ላይ እየገባ ነው፣ በጣም ሌላ ሌቭል ማለት ነው። ስለዚህ ኦሊሴን እመርጣለሁ ማለት ነው። እሺ ኦስማን ዴምቤሌ ከሊዮኔል ሜሲ። ይሄን እኔ ከማወዳደር ዴምቤሌን ራሱ ብትጠይቁት ዴምቤሌን አሁን ላይ ባላችሁ አቋም ከአንተና ከሜሲ ማን ነው የተሻለ ተጫዋች ብትሉት ዴምቤሌ ራሱ ሜሲ ይላችኋል። ሜሲ እድሜው 39 መሆኑን ምናምን አትዩ። እኔ ለምን እዛ ኢንተር ሚያሚ እየተጫወተ እንዳለ ራሱ አይገባኝም።
ምክንያቱም እንደዛ አይነት ባለፈው ኬፕ ቨርዴ ላይ እንዳገባው አይነት ጎል እንደዛ አይነት ፈርስት ተች አውሮፓ ላይ ያሉ አሁን ወጣት ተጫዋቾች እነ ኪሊያን ምባፔ፣ ኦሊሴ፣ ዴምቤሌ ምናምን እነሱ ራሱ እንደዚህ አይነት እውነት ፈርስት ተች ወይም በቃ ሊያሳዩን አይችሉም። ሜሲ ግን የሚጫወተው አሜሪካ ውስጥ ነው። አውሮፓ ላይ መጫወት ይችላል ልላችሁ ፈልጌ ነው። አሁን ድረስ አውሮፓ ላይ ሊጫወት ይችላል። እድሜው 39 ስለሆነ አለ። ግን አንዳንዴ በክብር መውጣት ስለፈለገ ነው። እሱ ክብር ያለው ተጫዋችም ስለሆነ ከዴምቤሌ ጋር ሜሲን ከማንም ጋር አላወዳደረውም። ሜሲ ይበልጣል። እሺ ኪሊያን ምባፔ ከማርቲኔዝ ጋር ማለት ነው። እዚህ ቦታ ላይ ማርቲኔዝንም አልቫሬዝንም ተጠቀመ። እኔ የምመርጠው ተጫዋች ኪሊያን ምባፔ ነው። ኪሊያን ምባፔ ይለያል በነገራችን ላይ በቃ ካሁኑ በዚህ ዓለም ዋንጫ ራሱ ከሜሲ ሪካርዶን ሊቀበለው ይችላል። በቃ እውነት በጣም ዓለም ዋንጫ የሚስማማው ተጫዋች ማን ነው ብትሉኝ ኪሊያን ምባፔ ነው። ዓለም ዋንጫ በጣም ቀላል ነው ለሱ። በጣም ዓለም ዋንጫ ላይ ግማሽ ቁጥር ቀላል። በቃ የዓለም ዋንጫ ፍጻሜ ላይ ሃትሪክ የሰራ ተጫዋች ነው ኪሊያን ምባፔ ማለት እና እኔ ትንሽ የሚደብረኝ ነገር ምን እንደሆነ ታውቃላችሁ? በቃ ሜሲ ይሄን ያህል እንትን ብሎ ኪሊያን ምባፔ በቃ እንደ ቀላል ነው የሚሰብረው ሪካርዱ ነው። ሜሲ 20 ጎል ደርሷል። እሱም 18 ነው ምናምን ወይ 19 ጎል ደርሷል መሰለኝ እና ይሰብሯል። በቃ ኪሊያን ምባፔ ትንሽ ያስደብረኛል። ኪሊያን ምባፔ ግን ይችላል። ከአልቫሬዝም ከእንትናም ይበልጣል፣ ከማርቲኔዝም ይበልጣል እላችሁ ፈልጌ ነው። ስለዚህ ምባፔን እመርጣለሁ ማለት ነው። ጎንዛሌስ ከብራድሊ ባርኮላ ማለት ነው ፊኒሽንጉን ቢያስተካክል ወርልድ ክላስ የሆነ ተጫዋች ነው በነገራችን ላይ። በጣም በቃ ድሪብል ሲያደርግ ፍጥነቱ፣ ቦታ እየያዙ ምናምን በጣም ጥሩ ነው። ግን ይሄድና የሚያበላሸው ነገር አለ። በቃ ያገባል እኮ ብዙ ኳሶችን አይደለም የሚያበላሸው፣ ግን ፊኒሽንጉን ቢያስተካክል እውነት በቃ በነ ኦሊሴ ሌቭል በነ ዴምቤሌ ሌቭል የሚጠራ ተጫዋች ነበረ። ግን ፊኒሽንግ ላይ ትንሽ ይቀረዋል እና ባርኮላን እመርጣለሁ ከጎንዛሌዝ ጋር። ጎንዛሌዝ አትሌቲኮ ማድሪድ ቤት ውስጥ እንግዲህ ከአልማዳ ጋር እዛም እየተቀያየሩ ነው የሚጫወቱ